ሰላም ጤና ይስጥልኝ ውድና የተከበራችሁ የሄልዝ ኢንፎ ቻናል ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። በዛሬ ቪዲዮዬ ለእናንተ አነስ ያለች ጊቭአዌይ አዘጋጅቼላችኋለሁ ማለት ነው። በዚህ ቪዲዮ መሃል አንድ ጥያቄ ጠይቃለሁ። ለዛ ጥያቄ ኮሜንት ላይ ምላሽ ትሰጣላችሁ። ከዛም እኔ ለሶስት ሰው ጊቭአዌይ የምሰጥ ይሆናል ማለት ነው። ጊቭአዌው የሚሆነው ለሶስቱም ሰው 500 ብር ነው ማለት ነው። ለሶስት ሰው የ500 ብር ጊቭአዌይ ይኖረኛል ማለት ነው። ስለዚህ እዚህ ቪዲዮ መሃል ላይ አንድ ጥያቄ ጠይቃለሁ። ለዛ ጥያቄ መልስ ትሰጣላችሁ ማለት ነው። ከዛ በፊት ግን እኔ ወደ ዛሬ ቪዲዮአችን እገባለሁ ማለት ነው። በዛሬ ቪዲዮ የምንመለከተው የልጆች ክብደት እንዳይጨምር የሚያደርጉ 7 ዋና ምክንያቶችን እናያለን ማለት ነው። ልጆቻችሁ ክብደት እንዳይጨምር እንቅፋት ከሚሆኑ ዋና 7 ምክንያቶችን እናያለን ማለት ነው። ህፃናት በእያንዳንዱ ወር በተለይም እስከ 1 ዓመት ድረስ በእጥፍ እንዲሁም በተሻለ በሚባል ሁኔታ ኪሎአቸው ይጨምራል። ነገር ግን ከ1 ዓመት በላይ እድሜያቸው እየጨመረ በሚሄድበት ሰዓት ደግሞ የኪሎአቸው ጭማሪ መጠን እያነሰ ይሄዳል። ይህ ተገቢና ትክክል የሆነ አካሄድ ነው። ነገር ግን ጭራሹኑ የህፃናቱ ኪሎ ሳይጨምር ማለትም ልጆች 10 ኪሎ ከሆነ የዛሬ ወርም 10 ኪሎ የዛሬ 2 ወርም 10 ኪሎ ሆኖ ለረጅም ጊዜ የሚቆይበት ሂደት አለ ማለት ነው። ይህ ደግሞ ተገቢ አይደለም ማለት ነው። እንዲሁም ወላጆች ለየክትባት በየጊዜው ስትመጡ ኪሎአቸው ሳይጨምር የሚቀርበት ምክንያት ምንድነው? እንዱስ ለምንድነው ኪሎአቸው ቀንሷል ከስታንዳርድ በታይ ነው ይሄን መግባቸው ወይንም ጭራሹኑ የቫይታሚን ወይም የፕሮቲን እጥረት አጋጥሟቸዋል ሁላ ልትባሉ የምትችሉበት ሂደት እጅግ ከፍተኛ ነው። ይህ ሊሆን የሚችልባቸው 7 ዋና ምክንያቶች ምን ናቸው የሚለውን አሁን በዝርዝር ነኝ። አንደኛ በቂ የሆነ ፕሮቲን፣ ካሎሪን እንዲሁም ካርቦሃይድሬት እና መሰል ንጥረ ነገሮችን የአለማግኘት ሂደት ነው። ህፃኑ ምግብ ሊመገብ ይችላል፣ ነገር ግን በቂ የሆነ ንጥረ ነገሮችን ካላገኘ ይህ ሊፈጠር ይችላል ማለት ነው። ይህ ሊፈጠር የሚችልበት ደግሞ ዋና የሆኑ 2 ምክንያቶች አሉ። አንደኛው በምግብ እጥረት ነው። ማለትም ወላጅ ወይንም አሳዳጊ ልጁን መመገብ ሲያቀታቸው ነው። ሁለተኛውና በጣም የሚገርመው ደግሞ ቤተሰብ አቅም እያላቸው መመገብ እየቻሉ ነገር ግን ሳያውቁ ልጁን ይመግቡታል። ግን እንደ ካሎሪንና ፕሮቲን ያሉ ለህፃናቱ አስፈላጊ የገንቢ ሂደት ላይ የሚሰሩ ምግቦችን ወይንም ንጥረ ነገሮችን እንዲያገኙ ባለማከታታቸው ምክንያት የሚመጣ ነው ማለት ነው። ወላጆች ለልጆቻቸው አስበውና ተጨንቀው ይመግባሉ። ነገር ግን የሚመገቡት ምግብ ያንን ይዘት ያልያዘ ሆኖ ሲገኝ ይህም ችግር ሊፈጠር ይችላል ማለት ነው። ስለዚህ የምትመግቧቸው ምግቦች ኮንሰርን አርጋችሁ መሆን መቻል አለበት ማለት ነው። ሁለተኛው የምግብ ፍላጎት መቀነስ ነው ማለት ነው። ይህ ደግሞ ራሱን የቻለ ሊከሰት የሚችልበት ምክንያት አለ። ልጄ ምግብ አልመገባለኝ፣ ምግቡን ሊመገብልኝ አልቻለም፣ እናም ምን ላድርግ ይላሉ። እሱ ምግብ አይበላም፣ እሱ እንዲህ ነው የምትሉ ወላጆች ይህ ሊሆን የሚችልበት ምክንያቶች ተብለው የተጠቀሱ አሉ። ከአሁን በፊትም ቪዲዮ ሰርቻለሁ፣ ግን አሁን ላይ የምናነሳቸው አንደኛ የህመም መኖር፣ የጥርስ የማብቀል ሂደት መኖር እንዲሁም የቁርጠት ወዘተ የመሳሰሉ ህመሞች መኖር። ሁለተኛ ደግሞ የምታቀርቡላቸውን ወይንም የምትሰሩላቸውን ምግብ አለመውደድ ወይንም አለመቀበል ነው ማለት ነው። ስለዚህ ልጆቻችሁ የሚወዱትንና ተገቢነት ያለውን ትክክለኛ የሆነውን ማለትም በቅባትና በዘይት ያልተጠበዙ ምግቦችን በቤት ውስጥ የተዘጋጁ ምግቦችን ማዘጋጀት እንዲመገቡ ማድረግ መቻል አለባችሁ። ሶስተኛው የአይረን እጥረት መኖር ነው። የአይረን እጥረት ህፃናት ላይ ሲከሰት የአጥንት መሳሳት፣ ደካማ ልፍስፍስ መሆን ራሱ እንዲችሉ ያደርጋቸዋል ማለት ነው። ከዛም ባለፈ እንደ ልብ ኬዝ፣ ከዛም ባለፈ ደግሞ ለራስ ማዞር ወዘተ የመሳሰሉ በሽታዎች ይጋለጣሉ። ስለዚህ አይረን እጅግ በጣም አስፈላጊ ነው በተለይ ለልጆች። ስለዚህ የአይረን ኮንሰንትሬሽን ይዘት ያላቸው ምግቦች መመገብ መቻል አለባቸው። ይህንንም በተመለከተ ቪዲዮ ሰርቻለሁ። ምን ናቸው የሚሉትን መመልከት ትችላላችሁ። ሌላው የዚንክ እጥረት፣ የቫይታሚን እጥረት፣ የማግኒዥየም እጥረት፣ እነኚህ አይነት እጥረቶች ሲፈጠሩ ልጆች ጭራሽ በቃ ምግብ መብላት የሚባል ነገር አይፈልጉም። ማየት ራሱ የማይፈልጉበት ደረጃ ላይ ይደርሳሉ። ስለዚህ እነኚህ ነገሮችን መቅረፍ መቻል አለባቸው ማለት ነው። ወደ ጥያቄ ሳልፍ እንግዲህ ማለትም ቅድም ያነሳነው ጊቭአዌይ የሚያሰጠው ጥያቄ ምንድን የፕሮቲን ይዘት ያላቸው ምግቦችን ዘርዝሩ ነው። ስለዚህ ከፕሮቲን ይዘት
ያላቸው ምግቦች ምን ናቸው? ከነዚህ ውስጥ እናንተ የፈለጋችሁትን ኮሜንት ላይ አስቀምጡልኝ። ከዛ ራንደምሊ ሰሌክት አድርገን እድለኛ ለሆነ 3 ሰዎች 500 ብር በፈለጋችሁት ባንክ ይገባላችኋል ማለት ነው። ወደ 3ኛው ነጥብ እሄዳለሁ ማለት ነው። 3ኛው ነጥብ የእንቅስቃሴ አለማድረግ። ህፃናት ወይም ልጆች እንቅስቃሴ በማያደርጉበት ሰዓት ሰውነታቸው ሪላክስ አያደርግም፣ እንዲሁም ለጭንቀት የመጋለጥ እድል ይኖራቸዋል ማለት ነው። ከዛም ባለፈ ደግሞ ስሜታቸው ተለዋዋጭ ስሜት እንዲኖራቸው ይሆናል። አይምሯቸው ፍሪ እንዳይሆን ያደርጋቸዋል። የበሉትን ምግብ ዳይጀስት እንዳይሆን ይሆናሉ ማለት ነው። ስለዚህ ተጨማሪ ምግብ ፍላጎታቸው ይቀንሳል። ስለዚህ እንቅስቃሴ አለማድረግ ከዚህም ባለፈ ለከፍተኛ የአእምሮ ድብርት፣ ጭንቀት እንዲሁ ዝቅተኛ ለሆነ የደም ግፊትና ልፍስፍስነት እንዲፈጠር ያደርጋል ማለት ነው። ስለዚህ 3ኛ ላይ ያለውም እንደ ዋናነት ይጠቀሳል። 4ኛ ላይ ተፈጥሯዊ የሆነ የፍላጎት መቀነስ። ህፃናት የኪሎ መጨመሪያቸው ጊዜ እያነሰ ይሄዳል ብያቸዋለሁ። እያነሰ በሚሄድበት ሰዓት ግን የሚመገቡትን ምግብ ፍላጎት እያነሰ ነው የሚሄደው። ለምሳሌ 2 ዓመት ላይ በቀን 4-5 የሚመገብ ከሆነ ብዙ ጊዜ ፍላጎት ካለው እድሜው ሲጨምር ደግሞ በቀን 3-4 ለመመገብ ፍላጎት እያሳየ ይሄዳል ማለት ነው። ስለዚህ ተፈጥሯዊ የሆነ ሂደት ነው ማለት ነው። በተፈጥሯዊ የሆነ ሂደት ነው። 5ኛ አብዝቶ ፈሳሽ እንዲወስዱ ማድረግ። አብዝቶ ፈሳሽ እንዲወስዱ ማድረግ፣ ከመጠን በላይ ያለፈ ውሃ እንዲጠጡ ማድረግ የሰውነታቸው ጠቃሚ የሆነ ንጥረ ነገርን እንዲወገድ ያደርጋል። ስለዚህ ብዙ ፈሳሽ በወሰዱ ሰዓት ብዙ ጠቃሚ የሆነ ንጥረ ነገሮች ኩላሊታቸው ሳያጣራ ይለቀዋል ማለት ነው። በዚህም ጊዜ ለሰውነት መቀርጨጭ እንዲሁም የቫይታሚንና የፕሮቲን እንዲሁም የተለያዩ የአይረን የማግኒዥየም እጥረቶች ሊጋለጡ ይችላሉ ማለት ነው። ዝም ብላችሁ ፈሳሽ የምታበዙ ወላጆች ይህንንም ተገቢ በሆነ መልኩ ማድረግ መቻል አለባችሁ ማለት። 6ኛ ላይ ህፃናቱ ይመገቡ ምግብ እንደፈለጋቸው ይወስዳሉ፣ ነገር ግን ኪሏቸው አይጨምርም። ይህ ደግሞ የብዙ ወላጆች ጥያቄ ነው። ምግብ ይበላል፣ ልጁ እንደፈለገው ይመገባል፣ ነገር ግን ኪሎ አይጨምርም። ይህ ለምንድን ነው የሚሆነው የሚለውን ነው የምናገኘው። ይህ የሚሆንበት ዋና ምክንያት የሚመገበው ምግብ የተመጣጠነ አለመሆን ነው። የሚመገበው ምግብ የተመጣጠነ አለመሆን፣ ከዛስ በዘለለ ስር የሰደደ የኢንፌክሽን ህመም ተጠቂ ደግሞ ከሆኑ፣ ከዛም በተዘለለ ተደጋጋሚ ለሆነ ተቅማጥና ቁርጠት የሚጋለጡ ከሆነ፣ በተደጋጋሚ እንደ ጉንፋን ላሉ ለቫይረስ የሚጠቁ ከሆነ፣ እንዲሁም ለተለያዩ ጭንቀቶችና ህመሞች በየጊዜው የሚጋለጡ ከሆነ ነው ማለት ነው። ነገር ግን የሚመገቡት ምግብ የተመጣጠነ አለመሆን በራሱ ሰፊ ድርሻ አለው እዚህ ጋር ማለት ነው። እስካሁን ያነሳናቸው ነጥቦች ሁሉንም እናንተ አሟልታችሁ ልጃችሁ ኪሎ አሁንም የማይጨምር ከሆነ ይህ 7ኛው ነጥብ የዛ ችግር ሊሆን ይችላል ማለት ነው። 7ኛ ላይ ያለው ነጥብ ምን? ጄኔቲክ ነው ማለት ነው። ጄኔቲክ ልጆች ከእናትም ሊሆን ይችላል ከአባት እንዲሁም በዘረ ወፍራም የመሆን እድል ይኖር እንዲሁም ቀጭን የመሆን እድል ሊኖራቸው ይችላል ማለት ነው። ጄኔቲክ ግድ ነው፣ በቃ ወሳኝ ነው ማለት ነው። ስለዚህም የፋፋ ልጅ ሊሆኑ ይችላሉ አንዳንድ ልጆች። ጄኔቲክ ቤተሰቦቻቸው እናት አባቶቻቸው ምናምን ፋፋ ያሉ ከሆነ፣ በቁመታቸው ረዘም ያሉ ከሆነ ልጆቹም ሲወለዱ ረዘም፣ አጭር ከሆኑ ደግሞ አጭር፣ ከዛም በመቀጠል ደግሞ አጭር ከሆኑ አጭር የመሆን፣ ጸጉራቸውን ካርዳዳ ከሆነ ካርዳዳ የመሆን እንደዚህ አይነት ሂደቶች አሉ አይደል? ስለዚህ ያ ከሆነ በባህሪም ወይንም በጄኔቲክ ከቤተሰቦቻቸው በወረሱት የልጆች የአቅም በቤተሰቦቻቸው የመጣ ከሆነ ይህንን ለማሻሻል ራሱ አስቸጋሪ ሊሆን ይችላል ማለት ነው። ስለዚህ ወላጆች እንደ ጥቅሉ መገንዘብ መቻል ያለባቸው ልጃቸው ቀጭን ስለሆነ ብቻ የጤና እክል አለው ብላችሁ ማሰብ የለባችሁም። ወፍራም ስለሆነ ብቻ ልጄ ጥሩ አቋም ላይ ነው ብላችሁ ማሰብ የመቻል የለባችሁ። ስለዚህ እነኚህ 2 ነገሮች የአንድን ህፃን ትክክለኛ የእድገት ደረጃ ላይ ነው ያለው ብሎ መመዘኛ አይደሉም። አንድ ህፃን ትክክለኛ የመመዘኛ
ወይንም የእድገት ደረጃ መመዘኛ ሊሆኑ የሚችለው አእምሯዊ፣ አካላዊ፣ ስነልቦናዊ ከዛም ባለፈ ተግባቦታዊ ለነገሮች የሚሸጠው ሪፍሌክሽን ካረማመዱ፣ ካነጋገሩ፣ ከሁሉ ነገሩ ታሳቢ ተደርጎ የሚታይም ነው ማለት ነው። ስለዚህ ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስላል ማለት ነው። ኮሜንት ላይ ጥያቄው መመለሳችሁ እንዳይረሳ። አብራችሁን ስለቆያችሁ አመሰግናለሁ። በሚቀጥለው ቪዲዮ ጊቭአዌውን እኔ ይዤ የምመጣ ይሆናል ማለት ነው።